ናቸው እኛ የምናመጣቸው 6 ብራንድ አለው የተባለ የጫማ አለ የቦርሳ አለ የነዚህ ግን የጨርቅ ናቸው። ስለዚህ የልብስ ስፌት ማሽን በዲጂታል ሲሆን ከስንት እስከ ስንት ይገኛል? ከ50 በላይ ጨርቅ ቁርጥልሳው ማንዲ ስረት የሚያደርግ ይሁን ወፍራም ይሁን ማንኛው ነገር ይሰራል። ከስንት ብር ጀምሮ እናገኛለን? እስከ 37 አይነት ትሰራለች። አዲስ ወደ ስፌት ለገባ ሰው የትኛውን ማሽን ትመክራለህ አንተ? አሁን አሻሽለን ነው የመጣነው እኛ ድርጅት ነው ብቻ ነው የሚከኝ ሶ አቅም ለሌላቸው ሰከንድ አንድ እቃዎች እንደምትይዙ ነግረህ ነበርና እነሱን እናያቸው። የሚነካሉ ማይነካካሉ ከከስተመር የሚጠበቀው ምንድነው? ማራኪ ሚዲያ አይትነት ነው የሚለው ቃል ብቻ እንዳይረሳ አደራላለሁ። ወደ ስፌት ቢዝነስ ለመቀላቀል ያሰባችሁ እንዲሁም ደግሞ አዲስ የተመረቃችሁ የፋሽን ዲዛይኒንግ ተማሪዎች የቪዲዮ ለእናንተ ነው። ዛሬ በመሃል መርካቶ ተገኝተን የተለያዩ አይነት የስፌት ማሽኖችን፣ ሲንጀሮችን፣ ኦቨርሎክ ማሽኖችን እንዲሁም ደግሞ በአንድ ጊዜ ከ50 በላይ ጨርቆችን የሚቆርጥ ማሽን እንዲሁም የፈርጥ ማሰማያ ማሽኖችንም ተመልክተናል። ከዛ በዘለለ ደግሞ ዩዝድ የሆኑ ግን በተመጣጣኝ ዋጋ የቀረቡ ማሽኖችን እንመለከታለን። በቆይታችን የተመረጡ 6 ብራንዶችን እናያለን። ወደዚህ ቢዝነስ ለመቀላቀል ላሰቡ ጓደኛችሁ ሼር አድርጉለት ይሄንን ቪዲዮ። አብራችሁም ቆዩ። እኔ ቤዛዊት መንበረ ነኝ። አብራችሁ ቆዩ። እሺ፣ ሰላም እንዴት ነህ? ሰላም እንዴት ነሽ? አለ። እሺ፣ ያው ዛሬ የተለያዩ አይነት ማሽኖች እንደምትይዙ ሰምተን የመጣ ነው። በመጀመሪያ እርስ በርስ የምታወቁ ማን ልበል? የት ነው የመጣ ነው? በመጀመሪያ ማራኪ ሚዲያ በጣም እጅግ አመሰግናለሁ። እኛ ሚሊተሪ ተራ እንገኛለን። ያሲን ይባላል። እኔ ባለቤት ነኝ። ቆንጆ። በጣም ምን አይነት ማሽኖችን ነው የምትይዙት በብዛት እናንተ? እኛ ጋር ያሉት ብዙ አይነት ማሽን ናቸው። ራሳችን ነው የምናመጣቸው። 6-7 ብራንድ አለ። አክሰሰሪ እንዳያጡ ደንበኛ እስከና አክሰሰሪያቸው ነው የምናመጣቸው። ምክንያቱም ኤሌክትሪክ ነኪ ስለሆነ እንዳለ ዲጂታል ናቸው። ሲባላሽ በአቅራቢያ ቶሎ እንዲያገኙ በሚል እስከና አክሰሰሪ ነው የምናመጣቸው። እነሱንም ያው እነዚህ ናቸው። ማኑዋልም አሉ። ማኑዋል ሲባል ይሄ ነው አነስተኛው በእግር የሚሰራ ማለት ነው። እቺኛዋ ከ18000 እስከ 20000 ምናምን ትሸጣለች። በእግር የሚሰራ ማለት ነው። ማኑዋል ልብስ እንደዛ ነገር ነች። እቺኛዋ ደግሞ ኦቨርሎክ ነች፣ አነስተኛ ነች። ያው አማሪፍ ነች። ቦታ ማይዝም ጠረጴዛ የለውም ምንም የለውም። ዝም ብላ ቀመጣለች። የትም ቦታ ክር ማስቀመጫ አላት የራሷ 3 ክር መስራት ትችላለች። በኤሌክትሪክ ነው የምትሰራው? በኤሌክትሪክ ነው የምትሰራው። ይሄ ዘመናዊ ነው። አንደኛ ደረጃ ነው። ይሄ ኒሳን ይባላል። ይሄ ሹንፋ፣ ይሄ በትልቁ ፊት ነው። ከዚህ አነስ የሚል የነዚህ ሳይዝ ደግሞ አለ። ፊት የሚል የኛ ምርት ናቸው። በእኛ ራሳችን አዘን እያንዳንዱ እስከነ ጋራንት ነው የምንሰጣቸው ሲመጡ ከስተመሮች። ምክንያቱም ግራ እንዳይጋቡ እያንዳንዱ መግዛት ብቻ ሳይሆን ሲመጡ ራሱ አስረድተን ምን መነካት እንዳለበት ከዚህ ዘመናዊ ስለሆኑ ሌላ ነገር እንዳይነካካ እንደዚህ የሚነካሉ የማይነካለ እሱ ነው አስረድተን ነው የምንሰጣቸው። ገዝቶ መሄድ ብቻ አይደለም። ቆንጆ። ኦቨርሎኮቹ እነዚህ ያሳየኸኝ ናቸው እንዳለ ዲጂታል ናቸው ብለኸኛል አይደለ? ከስንት ብር እስከ ስንት ብር ይገኛል ኦቨርሎኮች? አንተ ያው ኦቨርሎኩ ያው እንደየ እንትኑ ነው እስከ 50,000 ጀምሮ ወደ ላይ አለ። ኦኬ፣ ከ50,000 ጀምሮ ወደ ላይ። ቆንጆ። የዋጋ ልዩነት ስለሚኖረው በዋጋ ልዩነት ነው ስለሚችል እንደዛ ነገር አለ ከአሁን ሰዓት ጀምሮ ማለት ነው። ቆንጆ በጣም። የልብስ ስፌት ማሽኖችን እናያቸው። ሌላው ይሄ ልብስ ስፌት ነው። እያንዳንዱ የራሳችን ምርት ነው። ሹንፋ አንደኛ ደረጃ ነው። ይሄ ሊሳኑም አለ የዚህ ምርት ነው። ኦኬ። የዚህ ሹንፋ ስንል ደግሞ የዚህ ምርት ነው። ይሄው በትልቁም በትንሹም አለ። ኦኬ። የተመረጡ ብራንዶችን ነው የምትይዙት ማለት ነው? የተመረጡ ብራንድ ናቸው። እኛ የምናመጣቸው 6 ብራንድ አለው የተባለ ካሉት የተሻሉ ናቸው የምንላቸው መርጠን ያመጣናቸው ናቸው። እነዚህ ካሉት አሁን ገበያ ላይ የተሻለ የሚባል ዲጂታል ናቸው። እነዚህ ማንኛው ልብስ ስትሬች የሚያደርግ ይሁን ሌላ ነገር ይሁን ወፍራም ይሁን ማንኛው ነገር ይሰራል ይችላል። ለልብስ ብቻ ነው እነዚህ ወይስ ለቦርሳ ለጫማ የሚባሉ አይነት ማሽኖች አለ? ራሱ ይቻለ እንዳጋጣሚ ስላላወጣን ነው እንጂ የጫማ አለ የቦርሳ አለ። የነዚህ ግን የጨርቅ ናቸው። እዚህ ጋር ምናያቸው የቦርሳ ሲፈለግ ግን የቦርሳ አለ እንዳጋጣሚ
ስላልወጣ ነው እንጂ አለ። ታስመጣላችሁ እናንተ እዚህ መጥቶ ማግኘት ይችላል። እሺ ስለዚህ አሁን አንድ ሰው የልብስ ስፌት ማሽን ሲገዛ ምንድነው ማስተዋል ያለባቸው? አብዛኛው ሰፊ አሁን ስንመለከት በቃ ዘመናዊ መሆኑ ብቻ ነው የምናየውና ዘመናዊ ብቻ ሳይሆን ማየት ያለበት ዘመናዊ ጥሩ ነው ማየት ከጊዜ ጋር መራመድ አለበት። ነገር ግን ከሱ ጋራ አንድ ላይ እኩል እንዲሄድ አንድ ነገር ሲገዛ የአክሰሰሪ ያለው ከተው አክሰሰሪ የሌላቸው ማሽኖች አሉ። ዝም በሚመጡ ማለት ነው ብራንዳቸው ቆንጆ ነው። አክሰሰሪ አንድ ነገር ቢሆን ሁሉ በአቅራቢያ እንዲያገኝ በተለይ የኛ ለየት የሚያደርገው ከሁሉ አስመጮች እስከና አክሰሰሪ የምናመጣው ዋነኛው ነገር መጥቶ የሚያጣ ነገር የለም። አክሰሰሪ የሌላቸው ማሽኖች አክሰሰሪ የሌለው ማሽን የለም እኛ ጋር። ለምን ያህል ጊዜ ነው ዋስትና የምትሰጡት? ለ2 ዓመት እንሰጣለን። ለ2 ዓመት ዋስትና እዚህ መጥቶ ለገዛ ሰው በ2 ዓመት እንሰጣለን። ችግር የለም። እሺ ስለዚህ እንዳለ ተመሳሳይ ናቸው ብለኛል። ስለዚህ ተመሳሳይ ናቸው። የሽንፋ ኒሳን ድሉፕ ወርተች ይባላል። ለዚህ ይሄ ደግሞ ለየት የሚያደርገው የሽንፋ ነው። ያም ሽንፋ ነው ለየት የሚያደርገው ይሄ ፉል ኦፕሽን ነው። ፉል ኦፕሽን ስንል እንዴት ነው? ራሱ ይረግጣል፣ ራሱ መርገጫ ያነሳል፣ ራሱ ይቆርጣል፣ ራሱ ይቋጥራል። እንደዚህ ሳታደርግ ማለት ነው። ሙሉ ራሱ ይሰራልሃል። ይሄ ፉል ኦፕሽን ነው። ይሄ ፉል ኦፕሽን ነው። ይሄንን እንዴት ስራው እንዴት እንደሚሰሩ ሁሉ ነገር አሰርተን ምናምን ብለን ነው እንሰጣቸው። ዝም ብለን አንሰጣቸው። ቆንጆ በጣም። ስለዚህ የልብስ ስፌት ማሽን በዲጂታል ሲሆን ከስንት እስከ ስንት ይገኛል? የዋጋ ሬንጅ? አው ዲጂታል ሲሆን ከ52 ጀምሮ አለ ወደ ላይ 52,000 ብር ጀምሮ ይገኛል ማለት ነው። በጣም አሪፍ ጀምሮ አለ ወደ ላይ። ሌሎችን እናያቸው እዛ ጋር ይታየኛል። ሌላው ይሄንን እንትና ይሄ ለምሳሌ ፊት ነው። ይሄ በዲናሞ የሚሰራ ነው። በሰርቮ ሞተር ኦኬ። በኤሌክትሪክ ከታች ዲናሞ ያላት ሆና የምትሰራ ነች። እሱችንም አነስ ትላለች። ብዙ ሰው የሚመርጣት ነች። ፊት ነች። ብዙዎቹ ዲጂታል አንፈልግም እኛ የዲናሞ ነው የምንፈልገው ሲሉ የዲናሞ ዲጂታል የሆነ ዲናሞ ነው የምናሳያቸው። ድምፅ አልባ ሆኖ እዚህ ጋር የሚገጠመው ከስር ነው የምናደርግላቸው። ያለ ኤሌክትሪክ የሚሰራ ማለት ነው። በኤሌክትሪክ የሚሰራ በኤሌክትሪክ ነው። ኦኬ። ዲናሞ ያው ይሄ ነው ፊት ነው የነዚህ ዲናሞ ማለት ነው። ኦኬ። ስለዚህ ፊት የሚሉት የነዚህ ዲናሞ ናቸው። በዛ ቆንጆ ስራ ይሰራሉ። ስራጭ የሚያደርግ ይሁን ወፍራም ይሁን ማንኛውም ነገር ይሰራል። የትኛውንም አይነት ጨርቅ ችግር የለበትም ማለት ነው። እዚህ ጋር ያለችውን እንያት አይ ቲንክ ቴብል የላትም። እቺ ደግሞ ትንሽ ለየት የሚያደርጋት በሁሉ አብዛኛው ቦታ የሌለው ሰው በተለይ የቦታ ጥበት ካለው በቤቱ ቁጭ ብሎ የአልጋ ልብስም የሀገር ባህልም የተለያየ ነገር እስከ 37 አይነት ትሰራለች። እያዞርክ ብቻ የምትፈልገው ዲዛይን ትመርጥና እነዚህን መስራት ትችላለች። እቺ በተለይ ዲዛይን ራሱ ጋር ነው የምንመጣው። አዎ እያዞርክ ያረጋል። ኦኬ። ኤሌክትሪክ ነች፣ በኤሌክትሪክ ነው የምትሰራው። እሺም በጣም አሪፍ ነው። ኦኬ። ሌላው እቺ ትንሽ ዋንኛ እቺ ደግሞ ያው እንግዲህ ከማናንሽ ነው የምትለው ትንሽ ማሽን ነች። ያው በእጃችን ከምንሰራ ይልቅ እንደዚህ እንዳጋጣሚ ሲተረተርብን በእጃችን ከመስራት ይልቅ ያው በዚች መስራት እንችላለን፣ መስፋት እንችላለን። የሆነ ቅድ ሲኖርብን በመርፌ የተቀደደ ነገር አንዳንድ ነገሮች የቤት ቀለል ያለ ነገሮች መስራት እንችላለን በእጅ ከመስራት ይልቅ። በጣም አሪፍ ነች። እቺ ከ3000 ጀምሮ አለች። ከ3000 ብር ጀምሮ እናገኛለን እነዚህ። በጣም አሪፍ። አዲስ ወደ ስፌት ለገባ ሰው የትኛውን ማሽን ትመክራለህ አንተ? አዲስ ሰው አሁን ለመጀመር ሲፈልግ ከጥሩ መጀመሪያ የምክር አገልግሎት የምንሰጠው ኦኬ የሚያዋጣው ለወደፊት። ምክንያቱም አሁን ለምሳሌ ይሄንን ፍሎ ኦፕሽን ወስዶ አለብኝ አዲስ ጀማሪ ከሆነ ይሄ ብዙ ቴክኒሻል ስላለው ቴክኒክ ነገር ግራ ሊያጋባው ስለሚችል ቀለል ያሉ ነገሮች አሁን እነዚህ ኒሳን አለ፣ ዘውጃ አለ፣ ቢሉፕ አለ፣ ማኪ አለ። ከነዚህ እንዲወስድ የምንመክረው ከዚህ በኋላ ከተለማመደ በኋላ ይሄን ቢወስድ ችግር የለውም። ስለዚህ ለአዲስ ጀማሪ እነዚህ ትመክራለህ? በጣም አሪፎች ናቸው። ቆንጆ ቀለል ያሉ ነገር ናቸው። እዚህ ጋር አይ ቲንክ መቁረጫ ለማሽን
ፋብሪካ የሚሆን ብለኛል ይችላል አይደል? እቺኛን እሺ እንያት። ይሄንን ያው ወካተር ነው ለፋብሪካ የሚሆን ይሄ 10 ኢንች ነው። በጣም አሪፍ ነው። ከ50 በላይ ጨርቅ ቁርጥልሻው ማንዴ መቶ ሰራተኛ ቢኖርሽ ራሱ በአንዴ የሚያረካ ነው። ለሁሉም የሚጠባበቅ የለም። ቆንጆ በጣም አንዴ ቆርጦ አንዴ ማስተናገድ ትችላለህ። ከዛ በኋላ ቀጥሎ ደግሞ አነስ ያለች መቁረጫ ማለት ይቻለች። ሹንፋ ይባላል። ሹንፋ በጣም አሪፍ ነች። እቺ ከ20 30 ልብስ በላይ ደግሞ እቺ ትቆርጣለች በአንድ ሰዓት ማለት ነው። ወዲያው ነው። ከስንት ብር ጀምሮ እናገኛለን? ይሄንን ያው ከ40 ጀምሮ አለ። እሺ እቺ አነስ ነው። ይሄንን ደግሞ አነስ ያለው ደግሞ ያው ከ18000 ጀምሮ አለ። ከ17000 እንደዚህ ቆንጆ በጣም ጀምሮ አለ። እሺ አላየናትም ያችን አይደል? አነስ ነው። እቺኛዋ ደግሞ ተመሳሳይ ነው ወይስ? አዎ ተመሳሳይ ነች። ከዚች ጋራ ተመሳሳይ ነች። እቺ 12 አይነት አላት። እቺ ደግሞ 37 አይነት አላት። ዲዛይን ማለት ዲዛይን መስራት ነው። ኦኬ ስራቸው አንድ ነው። ቁጥራቸው ማነስ ነው እንጂ ሌላ እንትን የለውም። ዋጋውም ይለያያል። እንደየ አቅሙ ነው የተዘጋጀ እንጂ ስራው አንድ ነው። ከስንት ጀምሮ ይገኛሉ እነዚህ? እነዚህ ከ20,000 ጀምሮ ይገኛል። በጣም አሪፍ። እዚህም ደግሞ ከ10,000 ብር ጀምሮ አለ። ቆንጆ በጣም እሺ። እሺ ከኋላ ማሽን ይታየኛልና እሱን ነው ይሄንን ደግሞ ይሄ ለየት የሚያደርገው ይሄንን አንጆ ይሄ ፈርጥ ማጣበቂያ ነው። ይሄ የሀገር ባህል ኦኬ የምትፈልጊው ዲዛይን ማጣበቅ ትችያለሽ። በጣም ስራ ያቀላል ይሆናል። አዎ በተለይ ይሄ አብዛኛው የሚጠቀሙበት ለፈርጥ ነው። ሽሮ ሜዳ በተለይ ኦኬ እነዚህ ሀገር ልብሶች ላይ ያሉት ጌጣጌጦችን በሚያምር ሁኔታ ያጣብቃል። ታጥቦ ይለቃል ወይ የሚባል ነገር የለም። በዚህ የተጣበቀ ነገር በተለይ ደግሞ ፊት በሚለው ኦኬ ብራንዱ አስተማማኝ ነው። ብራንዱ በጣም አስተማማኝ ነው። ፊት በሚለው ከመረጡት ለዘላለም አይለቅም። በዚህ የተጣበቀው ነገር ማለት ነው። እሺ ሶ ዋጋው ስንት እናገኛለን? ከስንት ጀምሮ እናገኛለን? ኦሬንጅ እናስቀምጠው ነው። ዋጋው ይሄ ከ50,000 ጀምሮ አለ። ከ50,000 ጀምሮ ይገኛል። በጣም ቆንጆ። አቅም ለሌላቸው ሰከንድ አንድ እቃዎች እንደምትይዙ ነገር የነበረና እነሱ እናያቸው። አዎ አቅም ለሌላቸው ደግሞ እንደዚህ ገብቶ የወጡ ምናምን ሰርቶ ትንሽ ያገለገሉ ምናምን ስናይ ደንበኛ እንዳይመለስ እንደዚህ ከድርጅት አንዳንድ ነገሮች እንገዛና እንደዚህ ድርጅቶች ሲዘጉ ወይም ደግሞ አንዳንድ ግለሰቦች የስራ ፊድ ለመቀየር ሲያስቡ እንገዛቸዋለን። ስንገዛ ግን ከስተመሩ እኛን አምኖ ስለሆነ እያንዳንዱ በትነን ምናምን ብለን ነው የምናየው። ይሄ ኦቨርሎክ ነው። ይሄ ሲንግል ነው እና ቀለል ያሉ ናቸው። ከነዛ ዋጋዎቹ ያወራናቸው ከ20-30,000 ጀምሮ አሉ። እነዛ ከ50,000 ጀምሮ ነው ያሉት። እነዚህ ከ30,000 ጀምሮ ይገኛሉ። በጣም አሪፍ። ስራቸው አንድ ነው። ያው ገብቶ ስለወጡ ብቻ ነው። እሺ ካውያዎቹን እናያቸው። ካውያ ደግሞ ይሄ አንደኛ ካውያ ነው አለው ከሚባል ካውያ አሁን አሻሽለን ነው የመጣ ነው። እኛ ድርጅት ምን ብቻ ነው የሚገኘው። ሶፋ በጣም አሪፍ ምርት ነው። አዲስ ምርት ነው። በጣም ደስ የሚል ሁሉም ድርጅትና የግል የወደዱት ነው። እሺ ቤት ውስጥ ስለመጠቀም ይሄኛው ይመረጣል መሰለኝ አይደል? ቤት ውስጥ ደግሞ ለቤትም ይሆናል፣ ለሽፎን ቤትም ይሆናል። ለሽፎን ቤት በተለይ በጣም ይጠቀማሉ፣ ለቤትም ይጠቀሙበታል። እቺ በጣም ቀለል ያለች ነች። ዋጋ ከስንት ጀምሮ ነው? 12,000 ጀምሮ አለ። ይሄኛው ማለት ነው 12,000 ወደ ላይ አለ። ይሄንን ደግሞ ከ3,000 ጀምሮ ወደ ላይ አለ። ከ3,000 ብር ጀምሮ ይገኛል። ስለዚህ አሁን እንደ ባለሙያ እንደዚህ አይነት ኤሌክትሮኒክስ ነገሮች ከብራንዳቸው በላይ አጠቃቀሙ በጣም ልዩነት ይፈጥራል አይደለ? ስለዚህ ሲጠቀሙ ምን መጠንቀቅ አለባቸው ትላለህ? አዲስ ጀማሪ በተለይ አብዛኛው አሁን የልብስ ቤት እየገባ ነው። የሚነካሉ የማይነካካሉ። ኦኬ አሁን ይሄ ሲስተም የፕሮግራም ነው። ይሄ መነካት የለበትም። አንድ የተሞልቶ ይመጣ ነው። ኦኬ ይሄ ማይነስና ፕላስ አለ። ብቻ መጨመርና ፍጥነት መቀነስ ብቻ በሚፈልጉበት ማድረግ ይችላል። ሌላው መንካት አያስፈልግም። ስለዚህ ስለሰጠህን ማብራሪያ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። ከዚህ ተጨማሪ ደግሞ ይህንን ማራኪ ሚዲያ አይቶ የመጣ ደግሞ እኛ የተለየ
ዲስካውንት እናደርጋለን። ከከስተመር የሚጠበቀው ምንድነው? ማራኪ ሚዲያ አይትነት ነው የሚለው ቃል ብቻ እንዳይረሳ አደራላለሁ። እሺ ቆንጆ አድራሻ። ስለዚህ አሁን ከእናንተ መግዛት የሚፈልጉ ሰዎች በምን አማራጮች ሊያገኛችሁ ይችላሉ? በምን አማራጮች ያገኛችኋል? እና አድራሻችሁን? እኛ አድራሻችን መርካቶ ነው፣ ሚሊተሪ ተራ ቁጥር 2 ኦኬ፣ ቁጥር 2 የቤት ቁጥር F1 B51 ቁጥር። ስለሰጠህን ማብራሪያ እጅግ አድርገን እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ እኛን መርጣችሁ ማምጣታችሁ። እንግዲህ ተመልካቾቻችን ዛሬ በኤማን ሲንጀር የነበረን ቆይታ ይሄን ይመስል ነበረ። ቆይታችንን እንደወደዳችሁ ተስፋ እናደርጋለን። ጥሩ መረጃም እንዳገኛችሁበት ተስፋ እናደርጋለን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ